السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم ألهمني رشدي وقني شر نفسي. ثم أما بعد، ይህ ክፍል 25 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን። ዛሬ ወደ ምናያቸው ጥያቄዎች ከመግባቴ በፊት ባለፈው ፈትዋ ቁጥር 23 ላይ ስለ ኢኽዋኑል ሙስሊሚን ተነስቶ ለነበረው ጥያቄ የተሰጠውን ምላሽ በተመለከተ አንዳንድ ሰዎች ብዥታ በመፍጠራቸው ምክንያት ሰፋ ያለ መልስ እንደሚያስፈልግ ብዙዎች የተናገሩን ነው። በመሰረቱ መመካከርና የተሳሳቱ ሰዎችን በስርዓቱ ማረም ሸሪዓው የሚያዘውና የሚደግፈው ነገር ነው። ሰው ሆኖ የማይሳሳት የለም። በመሆኑ ማንኛውም ሰው ከተሳሳተና ከቁርአን ከሐዲስ ከወጣ የደጋግ ቀደምቶችን መንገድ ከለቀቀ ሊታረም ይገባል። በዚሁ መሰረት ስህተቴን የሚነግረኝ ስሳሳት የሚያርመኝን ሰው እጅጉን አከብራለሁ። አላህ ጀዛውን እንዲከፍለውም ዱዓ አደርጋለሁ። ወላኪን የምንወደው ሰው በግልጽ የተሳሳተ ዝም የምንል ከሆነ የማንወደው ሰው ሲሳሳት ወይም የተሳሳተ ሲመስለን ለወረራና ለዘመቻ የምንዘጋጅ ከሆነ አድልን ወይም ፍትህን ማጓደል ነው የሚሆን። የምናገረው የሚሆን የምጽፈው አንደኛ ደረጃ ለራሴ ያወቅኩትን በማሳወቅ አጅር አገኝና የአኺራ ንግድ የሆነኝ ዘንድ ነው። በሁለተኛ ደረጃ ኡማው ካለበት ጀህልና ለማውጣት የበኩሌን ለማበርከት በማለት ነው። ህዝቡን ጀህልና እያጠቃው ነው። በጀህልና የመጣ ኩፍርና ሽርክ ላይ የሚወድቁ ብዙዎች ናቸው። የእስላም ጠላቶች እምነታቸው ላይ የሚጫወቱባቸውም ጥቂቶች አይደሉም። ምንም እንኳ ሁሉን አውቃለሁ ባልልም የምናገረውን ያክል ግን ጠንቅቄ ያውቃለሁ። የማላውቀውንና ማስረጃ የሌለውን ነገር አላህ ዘንድ መልስ መስጠት የማልችልበትን ነገር አልናገርም። ቢሐውሊላህ ወቁወቲ ለማስተምረውም ይሁን ለጥያቄዎች መልስ የምንሰጠውም በዚሁ መሰረት ነው። በተረፈ ማንንም ለማስደሰት ወይም ማንንም ለማስከፋት ብዬ የማደርገው ነገር የለም። ማንንም ተደግፌ ወይም ደግሞ ተቅሊድ አድርጌም በጭፍን ተከትዬ አልተጓዝኩምም አልጓዘም። ወላከን ቀድሞ በሌላ ነገር የተሞላ ጭንቅላት ሐቁን እያየና እያወቀ ማምለጫ ማስተባበያና ሐቁን መመለሻ መንገድ እንደሚፈልግ ግልጽና ግልጽ ነገር ነው። የተበላሸ ወይም የተመረዘ ምግብን በልቶ ውስጡ የታመመ ሰው ጣፋጭና ጥሩ ምግብም አይበላለትም። ተረታችን ሊሆን የሚገባው ንጹህ አእምሮ ያላቸውና ፍጥራቸውን ያላበላሹትን ማዳን ላይ ነው። ሌሎችም ቢሆን ብዥታ ውስጥ ያሉ ሊጠቀሙና ሊድኑ ይችላሉ። ወማ ዐለይና ኢለል በላጉል ሙቢን። አማ ሐቅ ግልጽ ከመሆኑ ጋር ማስረጃን ለግለሰቦች እያሉ ለግል አቋም እያሉ የሚተዉ ሰዎችን ቀልባቸውን አላህ እስካልመለሰው ድረስ እኛ ምንም ልናደርግ አንችልም። ኢኽዋኑል ሙስሊሚንን በተመለከተ ቁጥር 23 ላይ ተነስቶ ለነበረው ጥያቄ የተሰጠውን ምላሽ ተከትሎ አንዳንድ ሰዎች ብዙ እያሉ ነው። አላዋቂና በንጹህ ልብ ሐቅን የሚፈልጉ ሰዎች በመደናበራቸውና መልስ ሊሆን የሚችል ነገር በመጠየቃቸው ጥቂት ነጥቦችን ማንሳት እፈልጋለሁ። የተባለውን በሙሉ አንድ በአንድ ያነሳሁና መልስ እየሰጠሁኝ የራሴንም ሰዓት ይሁን የአላህ ባሮች ቁርአን ቀርተው ጥርት ያለ ሐዲስና የዑለሞችን ንግግር ሰምተው በዒባዳ ወደ ጌታቸው የሚቃረቡበትን ውድ ሰዓታቸውን በቂለ ወቃለ ማባከን አልፈልግም። በክርክርና በነትርክ ነስር አይመጣም፣ ኡማው አይጠቀምም። ቀልቦች ቢታመሙ አላዋቂዎች ብዥታ ላይ ቢወድቁ እንጂ የንግግርና የሐተታ መብዛት የእውቀት ምልክት አይደለም። የደጋግ ቀደምቶች ንግግራቸው የተወሰነና የተገደበ ነበር።
ኢኽዋኑል ሙስሊሚንን በተመለከተ ራሴ ብዙ ማለት እየቻልኩኝ ይህ ፍርቃ በተፈጠረበት ወይም በተመሰረተበት ወቅት አካባቢ ላይ የነበሩትን እንደዚሁ ደግሞ ታላላቅና ሁሉ የሚያውቃቸው ሊቃውንቶችን ፈትዋ ከመለስተኛ ማብራሪያ ጋር ብቻ አስቀምጬ ያለፍኩት እነዚህን የዲን መሪዎችን ኢብኑ ባዝን፣ አልባኒን ሁሉም ይቀበላቸዋል በማለት ነበር። ከመሆኑም ጋር ግን አንዳንድ ሰዎች ንግግራቸውን እነሱ በመሰላቸውና በፈለጉት መልኩ ለመረዳት አልፎ ሁሉ ተፈብርኮ ነው፣ ያልሆነ መረጃ ተሰጥቷቸው ነው፣ ምላሳቸው አዳልጧቸው ነው ወዘተ የሚሉ መከራከሪያዎችን አቅርበዋል። ይህ ማለት እነዚህ ታላላቅ የዲን መሪዎች የሚናገሩትን አያውቁም፣ በሰው ነው የሚመሩት ማለትና እነሱ ላይ ረድ ማድረግ ነው። በዚህ ፍርቃ ወይም በኢኽዋን ዙሪያ ከነሱ የተገኙ ፈትዋና ንግግሮች እኔ የጥያቄው ምላሽ ላይ የጠቀስኳቸው ብቻ አይደሉም። ብዙና የተለያዩ ፈትዋና ንግግሮች እንዲሁም የድምፅና የጽሑፍ መልእክቶች አሏቸው ኢኽዋንን የሚያወግዙባቸው ኢብኑ ባዝም ይሁን አልባኒም ይሁን ኢብኑ ዑተይሚንም ሌሎችም። ወላሂ ከነዛው ንግግሬ ላይ እንደጠቀስኩት መጀመሪያ አካባቢ ላይ የእነሱን ምንነት ሳያውቁ በፊት የተናገሯቸው ንግግሮች አሉ። መሃል ላይ ኋላ ላይም የተናገሯቸው ንግግሮች አሉ። ሁሉም ከነዚህ ንግግሮቻቸው መሃል ለሱ የተመቸውን የመረጠ ሐቂቃውን እውነታውን ደብቆ ሊናገር አይገባም። አላህን የሚፈራና ለዲኑ የሚጠነቀቅ ሰው ሁሉንም ፈትዋና ንግግሮቻቸውን በደንብ አጥንቶና መርምሮ እንደዚሁ ደግሞ የእነዚህን መሻይኾች ቢድዓና የቢድዓ ሰዎችን በተመለከተ ያላቸውን አጠቃላይ አቋም ከግምት ውስጥ ባደረገ መልኩ መናገርና አቋም መያዝ ይጠበቅበታል። ኢኽዋኑል ሙስሊሚን ላይ የተለያዩ ቢድዓዎች አሉ። አልባኒ ረሒመሁላህ ተዓላ ቢድዓን በተመለከተ ያላቸው አቋም ምንድን ነው? ኢብኑ ባዝ፣ ኢብኑ ዑተይሚን ቢድዓና የቢድዓ ሰዎችን በተመለከተ ያላቸው አቋም ምንድን ነው? ይሄን አቋማቸውን ካወቅን ለኢኽዋኑል ሙስሊሚን ለየት ያለ አቋም የሚያንጸባርቁበት ምክንያት አይኖር። ቢድዓ እስከሆነ ድረስ ሁሉም ቢድዓ ነው። ስህተት እስከሆነ ድረስ ሁሉም ስህተት ነው። ነዓም ከሌሎች ፍርቃዎች ይልቅ ወደ ሱና የቀረቡ ናቸው ያሉበት አጋጣሚ አለ። ይህንንም ባለፈው በተወሰነ መልኩ ጠቅሰናል። ይህ ማለት ደግሞ ጭራሽ ከስህተት የተጠበቁ ናቸው ብለን ለነሱ ልንከራከር ምክንያት ሊሆን አይችልም። ከመሻይኾችና ከዑለሞች ንግግር ውስጥ ያለ በቂ ማስረጃ የተወሰነውን ተቀብሎና ለአቋም ማስረጃ አድርጎ ሌላው ስሜታችን ስላልተቀበለው መመለስና በጭራሽ የማይመስል አልፎ ሁሉ የመሻይኾችን ክብር የሚነካ ምክንያት እየፈጠሩ ንግግራቸውን መመለስ በመሻይኾች ስም መነገድና ማጭበርበር ነው ሊሆን የሚችለው። ማንኛውም አላህ በሰጠው አቅል የሚያስብ ሰው በሙሉ ልብ ሊል የሚገባው ነገር አለ። ይኸውም በርካታ የኢብኑ ባዝና የአልባኒ የቅርብ ተማሪዎች የሼኾቻቸውን ንግግርና አቋም ከማንም በላይ ያውቃሉ። እነዚህ ተማሪዎቻቸው በዘመናችን የሚገኙ መሻይኾች የሼኾቻቸውን የመጨረሻ አቋም በይፋ ገልጸዋል። እነሱም ቢሆን ራሳቸው አሁንም ድረስ ኢኽዋንን ያወገዙ ይገኛሉ። እንደ ምሳሌም ከኢብኑ ባዝ ባልደረባና ተማሪዎች መካከል ሼኽ ሷሊህ አልፈውዛንን እንደዚሁ ደግሞ ሉሐይዳንን ሼኽ ሷሊህ አል ሼኽን መጥቀስ ይቻላል። በህይወት አሉ። ለዲኑ የሚጨነቅና ቀብር ላይ ብቻዬን ነው የምጠየቀው ብሎ የሚያምን በሙሉ እነዚህ መሻይኾች የተናገሯቸው ንግግሮችን የጻፏቸው ጽሑፎችን አምኜ አልቀበልም ካለ እነሆ በህይወት አሉ። በአካልም ይሁን በስልክ አግኝቶ እነሱ ራሳቸውም ይሁን ሼኾቻቸው ኢብኑ ባዝ፣ ኢብኑ ዑተይሚን፣ አልባኒ ኢኽዋንን በተመለከተ የነበራቸው አቋም ምን እንደነበረ ማረጋገጥ ይችላል። ከነዚህ መሻይኾች መሃል የተኛውም ኢብኑ ባዝም ይሁን አልባኒ መጨረሻ ላይ ኢኽዋኖችን አድንቆና ትክክለኛ ናቸው ብሎ ነው የሞተው ያለ የለም። እንደውም በተቃራኒው ፍርቃውን ያወገዙበትን ንግግር ይህ የሸይኹ የመጨረሻ ንግግር ነው ሲሉን የተሰማው ከሼኾች ጋር ለረጅም ጊዜ የኖሩ እስከ ህይወታቸው ፍጻሜ አብረዋቸው የነበሩ ዒልማቸውን ያሰራጩ ሰዎች በመጨረሻ ሐያታቸው ላይ ኢኽዋንን ማውገዝ ላይ ጸንተው ነው የሞቱት እያሉ ከሼኾች ጋር ያልተቀመጠ ወይም ደግሞ ከነሱ ቅርብ የሆነና ዒልምን የወሰደ ሰው
እንደነገረው የሚያሳየን ማስረጃ ሳያመጣ በግምት በመሰለኝ ብቻ ሊሆን የሚችለው እንዲህ ነው በማለት ብቻ መጨረሻ ላይ ኢኽዋንን የቢድዓን ሰው አወድሰው ነው የሞቱት ብለው ማለት ሐቅና ባጥልን ማቀላቀል። ምንም እንኳ 40 ዓሊሞች ስለ ኢኽዋን ጥሩነት ተናግረዋል እየተባለ ቢሆንም ከታላቁ የዘመናችን ኢማሞች ኢብኑ ባዝና አልባኒን በተጨማሪ ሌሎችም ታላላቅ ዑለሞች ቁጥራቸው ብዙ የሆነ ታላላቅ ዑለሞች የኢብኑ ባዝና የአልባኒ ተማሪም የሆኑ ይሁን ሌሎች ከኢኽዋን ሙስሊም ያስጠንቅቀዋል። ስህተት ላይ መሆናቸውን ከትክክለኛ ከአህለ ሱና ወልጀማዓ የማይመደቡ መሆኑን ገልጸዋል። ለምሳሌ ኢብኑ ዑሰይሚንን፣ ሼኽ ሙቅብልን፣ ሼኽ አሕመድ ሻኪርን እንደ ምሳሌነት መጥቀስ ይቻላል። እነዚህና ሌሎችም ኢኽዋኖች የቢድዓ ሰው መሆናቸውን እስላምን ከመጥቀም ይልቅ እንደጎዱ በግልጽ ተናግረዋል። ነገሩ በቁጥር ብዛት ከሆነና 40 ዓለም ስለ ኢኽዋን ጥሩነት ስለተናገረ ኢኽዋን ጥሩ የሚሆን ከሆነ የ40ውን 3 እጥፍ የሚሆኑ ኢኽዋንን ያወገዙ ዑለሞችና ዱዓቶችን ጠለበተል ዒልምን መጥቀስ ከባድ አይደለም። በቁጥር ብዛትና በግለሰቦች ከሆነ ችግሩ ሊፈታ አይችልም። የዑለሞችን ንግግር እርስ በርሱ ማጋጨቱ አላዋቂዎችን ማደናበሩ ሊቋጭ አይችልም። የሰው ልጅ አላህ ከፈተነውና በራሱ ከተደነቀ ከሰው ልጆች ንግግር ይቅርና የዓለም ማስረጃ ቀድሞ ለያዘው አቋምና ዓላማው ከተከበረው ከጌታችን ቃል ከቁርአንም ደሊልና ማስረጃ የሚለውን ነገር አያጣም። እሱ እንደመሰለውና እንደተመቸው ተረድቶት ማለት ነው። ዋናው እገሌ ያደነቀ እገሌ አወገዘ ማለቱ ሳይሆን እነዚህ ፍርቃዎች ወይም ጀማዓዎች ኢኽዋን ሙስሊሚን ስህተቶች አሉባቸው ወይስ የሉባቸውም የሚለውን ልብ ማለት ነው። ሐቂቃው ኢኽዋን ላይ ከመስራቹ ጀምሮ ትልልቅ የአቂዳና የአካሄድ ስህተቶች አሉ። መስራቹ መውሊድ ያከብር እንደነበረ፣ የሶፊዮችን ቀብር ይዘይር እንደነበረ፣ ከነሱ ጋር ያልተቀላቀለና ያልደገፋቸውን ሰው የሚያከፍሩበት ሁኔታ እንደነበረ ታሪካቸው ላይ ተነግሯል በሰፊው። ውዴታቸው ልባችንን ሊያሳውረው አይገባም። ልናነብ፣ ሐቅን ልንፈልግ፣ ሚዛናዊ ልንሆን ይገባል። አሁንም ድረስ የተለያየ ሀገር ላይ የሚገኙ ይህን ጀማዓ ወይም ፍርቃ የሚከተሉ ወይም በአካሄዳቸው የተደነቁ ብዙ ሰዎች የሚያጠፏቸው ጥፋቶች አሉ። ዋናው ተቀናጅቶ ለኢስላም ስራ መስራት ሳይሆን ስራና አሰራሩ ሱናን መሰረት ያደረገ የቀደምቶችን ፋና የተከተለ መሆኑን ለመቀናጀት እንደ ኩፍር ኃይላት ማን አለ? ነስርና የአላህ ድል ሊመጣ የሚችለው እምነትን በማስተካከልና ወደ ቀደምቶች ጎዳና በመመለስ እንጂ በዘመናዊነት አይደለም፣ በመቀናጀት ብቻ አይደለም። ኢኽዋንና ተብሊግ ካለባቸው ብዙ ስህተት ጋር ጥሩና ሱና ላይ ናቸው የሚልና ለነሱ የሚሟገት ሰው ወይም ምንነታቸውን ጠንቅቆ አያውቅም ወይም ደግሞ ባመኑበት አምኖ የሚጓዝ ሰው ነው ሊሆን የሚችለው። የሱና ተከታይ ማለት አዳዲስ ነገርን የፈጠሩ ሰዎች ሲነኩ የማይቆጣ ሰው ነው። ስንትና ስንት ኡማውን የሚያንገበግቡና ጠላት እጅ እንዲያስገባ የተከፈቱ በሮች ያሉ በትልልቅ ስህተቶች ለተሞላ አንጃ ይሄን ሁሉ መሟገት ባላወቁት የወገንተኝነት ችግር መጠቃትና ራስን ለማወቅ ነው። ለወንድም መከላከል ወንድም ሲበደልና የሌለበት ነገር ሲለጠፍበት ነው እንጂ ስንትና ስንት ዑለሞችና ጥናት ያደረጉ ሰዎች አለ ብለው የተናገሩትን ስህተት አየለም እነሱ ከዚህ ንጹህ ናቸው ብለው በመከራከር አይደለም። ውስጡ ንጹህ የሆነና ሐቅን የሚፈልግ ሰው በሰማው ነገር ይጠቀማል፣ ራሱን ይፈትሻል። እንዲሁ በድፍረት ሐቁ እኔ ጋ ነው የሚልና ቀድሞ የተሳሳተ አቋም ይዞ ከዛም ለተሳሳተ አቋሙ ማስረጃ የሚፈልግ ሰው ማንም ምንም ቢመጣ በቀላሉ አይስተካከልም። መሪና መስራች የሚባለው እንኳን ተሳስቻለሁ ተመልሻለሁ ቢል የማይመለሱ ተከታዮች ይኖራሉ። አቡል ሐሰን አልአሽዓሪና አሽዓሪዮችን ሌሎችንም ምሳሌ መጥቀስ ይቻላል። አላህ አይፈተንም ነው። ሁላችንም ወቁል እዕመሉ ፈሰየረ አላሁ ዐመለኩም ወረሱሉሁ ወልሙእሚኑን ወሰቱረዱነ ኢላ ዓሊሚል ገይቢ ወሸሃደቲ ፈዩነቢኡኩም ቢማ ኩንቱም ተዕመሉን የሚለውን የቁርአን አያ እናስታውስ ይገባናል።
ዞሮ ዞሮ ሁላችንም ወደ አላህ እንመለሳለን። ሰሞኑን ይሄን በመጠቀም ብዙ የተናገሩና ስም ያጠፉ የተለያዩ ነገሮችን ለመቅጠፍና ለመለጠፍ የሞከሩ ሰዎችን ደግሞ የምላቸው ነገር ቢኖር መዝገቡ የራሳችሁ ነው። የምትሰሩትና የምታደርጉት ሁሉ እዛው ላይ ነው የሚሰፍረው። እሻችሁን በመናገር መዝገባችሁን ሙሉት። ነገ አላህ ፊት እንገናኛለን። መዝገባችሁን ራሳችሁ ታነቡታላችሁ። አላህም በመሃላችን ይፈርዳል፣ ቀጣፊውም ይዋረዳል። ለጌታዬና ለዲኔ ብዬ ከሆነ የምሰራው የሰው ስድብና ስም ማጥፋት አይበግረኝም። ነቢያትና ታላላቅ ቀደምት የዲን መሪዎቻችን ተሰድበዋል፣ የሌለባቸው ተለጥፎባቸዋል። ሙስሊም ወንድሙ ላይ የሌለበትን የተናገረ ሰው ጀሀነም ላይ በውርደት ይታሰራል። ያለውን ነገር ማረጋገጫ እስካላመጣ ድረስ ማምለጫ ወይም መውጫ አያገኝም የሚለውን የነቢዩን ሐዲስም ላስታውሳችሁ እወዳለሁ። ሐቅ በውሸትና በቅጥፈት ሊረዳ የበላይ ሊሆን አይችልም። እዕመሉ ማ ሺእቱም ኢነሁ ቢማ ተዕመሉነ በሲር هدانا الله جميعا إلى الصراط المستقيم وجعلنا من عباد الله الصالحين إنه نعم المولى ونعم النصير والله تعالى أعلم. ولذلك ጥያቄዎች ምላሽ ስንገባ የመጀመሪያው ጥያቄ አንድ ሰው ዱዓ ሲያደርግ እጁን ዘርግቶ ነው ወይስ እጁን ከድኖ ዱዓ የሚያደርገው የሚል ጥያቄ ነው። ዱዓ ሲያደርጉ እጅን ማንሳት ከዱዓ ስነ ስርዓቶች መሃል አንዱ ነው። ነቢያችን አለይሂ ሰላቱ ወሰላም እጃቸውን አንስተው ዱዓ ያደረጉባቸው አጋጣሚዎች አሉ። ዱዓ እንዲደረግ ገፋፍተው እሳቸው ግን እጃቸውን አንስተው ዱዓ እንዳደረጉ ያልተነገረባቸው አጋጣሚዎች አሉ። አንድ ባሪያ እጁን አንስቶ ጌታውን ለምኖ አላህ ተባረከ ወተዓላ ባዶን እንደማይመልሰው ጠቅሰዋል። ስለዚህ በመሰረቱ ዱዓ ሲደረግ እጅ ይነሳል። የእጅ አነሳሱን በተመለከተ የተለያየ አይነትና ሲፋ እንዳለው የዲን ሊቃውንት ጠቅሰዋል። ሁለት መዳፎቻችን በመጠኑ በመዘርጋት አገጣጥመናቸው ከፊታችን ትይዩ አንስተን ዱዓ ማድረግ እንችላለን። ሌላኛው ጥያቄ የዱሃን ሶላት ዙህር አዛን ሊል ግማሽ ሰዓት ሲቀረው መስገድ ይቻላል ወይ የሚል ጥያቄ ነው። አዱሃ ፀሐይ ከፍ ካለችበት ሶላት መስገድ የሚከለከልበት ወቅት ከተጠናቀቀበት ጊዜ ጀምሮ ለዙህር ሶላት 25-20 ደቂቃ እስኪቀረው ድረስ ባለው ጊዜ መሰገድ የሚችል ሶላት ነው። በመሆኑም ለዙህር 30 ደቂቃ ሲቀረው ነዓም ዱሃን መስገድ ይቻላል። ሌላው የዱሃ ሶላት ስንት ረካን የሚሰገደው የሚል ጥያቄ ሲሆን የዱሃ ሶላት ዝቅተኛው 2 ረካዓ ነው። 4 መስገድም ይቻላል፣ 6 መስገድ ይቻላል። በርካታ ዑለሞች ከፍተኛው 8 ረካዓ ነው ብለዋል። የተወሰኑ ዑለሞች ከፍተኛው ገደብ የለውም፣ የቻሉትን ያክል 2 ረካዓ መስገድ ይቻላል ብለዋል። ባጭሩ 2 ረካዓ የሰገደ ሰው አዱሃ ሶላት ሰግዷል ይባላል። 4 እና 8 ብናደርግ ደግሞ በዛው ልክ አጅራችን ከፍ ያለ ይሆናል። ሌላው በሶላት ላይ ኹሹዕ እንዲኖረኝ ምን ማድረግ አለብኝ የሚል ጥያቄ ነው። ኹሹዕ የሶላት አስኳል ነው። ኹሹዕ የሌለው ሶላት ማለት ነፍስ የሌለው አካል ማለት ነው። አላህ ተባረከ ወተዓላ ስለ ሙእሚኖች መገለጫ ሲናገር የመጀመሪያ መገለጫቸው ያደረገው ወለዚነ ሁም ፊ ሶላቲሂም ኻሺዑን ሶላታቸው ላይ ኹሹዕ ያላቸው ናቸው ብላ። ኹሹዕ ማለት የልብ መሰብሰብ፣ የሰውነት የአካል መርጋት ማለት ነው። ኹሹዕ እንዲኖረን ከሚረዱ ነገሮች መሃል አንዱ አላህን ተባረከ ወተዓላ ኻሺዕ እንዲያደርገን መለመን፣ በሶላታችን ኹሹዕ እንዲሰጠን መጠየቅ ነው። እንደዚሁ ደግሞ ሐሳብ የሚሰርቅና የሚረብሽ ነገር የሌለበት ቦታ ላይ ሆኖ መስገድ ነው። ወደ ሶላት ከመግባት በፊትም የሚያሳስቡን ነገሮችን ማስተካከልና ሐሳባችን ተበታትኖ ወደ ሶላት ላለመግባት ጥረት ማድረግ ነው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ሽንት ያጨናነቀን እንዳንሰግድ፣ በተራብንበት ሰዓት ላይ ምግብ ደርሶ ወይም ቀርቦ መብላት እየቻለን መብላቱን ትተን ወደ ሶላት እንዳንገባ የተለከሉት። ከዛ እየሰገደን ሳለ የምንቀራውን
የምንለውን ዚክርና ዱዓ ለማስተንተን መሞከርም ኹሹዕ እንዲኖረን ከሚረዱ ነገሮች መሃል አንዱ ነው። እንደዚሁ ደግሞ የቆምነው ማን ፊት እንደሆነ እያናገረን ያለው ማን እንደሆነ ማወቃችን አላህም ማላቃችን ኹሹዕ እንዲኖረን ከሚረዱ ነገሮች መሃል ነው። ወሀከዛ ነቢያችን እንዴት ነበር የሚሰግዱት? ሱሐቦች እንዴት ነበር የሚሰግዱት? የአላህ ወልዮችና ሷሊሖች በምን መልኩ ነበር የሚሰግዱት የሚለውን ማጥናት የእነሱን ፈለግ ለመከተል መሞከር ኹሹዕ እንዲኖረን ከሚረዱ ነገሮች መሃል ነው። ሌላው ተስፋ ለመቁረጥ ነው። በአንድ ጊዜ ሶላት ላይ ኹሹዕን ማግኘት ሊከብድ ይችላል። ቀስ በቀስ ነፍስያን ማለማመድ፣ ሐሳባችን በተለያየ ቦታ ሲሄድ መልሶ ማምጣትና መታገል። ሌላኛው ጥያቄ ሴቶች በጀማዓ ሶላት ስንሰግድ አሰጋጇ ከየት በኩል ነው የምትሆነው የሚል ጥያቄ። ሴቶች በጀማዓ መስገድ ይችላሉ። አሰጋጇም ከሴቶች ውስጥ በዕልም በቁርአን በላጭ የሆነችዋ ልትሆን ይገባል። አሰጋጇ የምትቆመው የመጀመሪያው ሶፍ መሃል ላይ ነው። እንደ ወንዶች ከፊት ተነጥላ ወጥታ አትቆም። የመጀመሪያው ሶፍ መሃል ላይ ሆና ማሙሞች ከግራና ከቀኝ ሆነው ይከተሏታል። አካባቢው ላይ አጅነቢ ወንድ ከሌለ ድምፅ ጮክ ተደርጎ የሚቀራባቸው ሶላቶችን ድምጿን ጮክ አድርጋ መቅራት ትችላለች። ድምጿ ወጥቶ አጅነቢዎች ጋር የሚደርስና ፊትና የሚመጣ ከሆነ ድምፅ ሳታወጣ ትቀራለች። ሌላኛው ጥያቄ ዱዓ በየትኛውም ሰዓት ተፈቅዶ ከሶላት በኋላ ለምን ተከለከለ ቢያብራሩልኝ ምን ጥያቄ ነው። ዱዓ ዒባዳ ነው። አንድ ቦታ ላይ ሆን ብሎና ጠብቆ ለማድረግ እዚህ ጋር ጠብቆ ዱዓ ማድረግ ሱና ነው ለማለት ማስረጃ ያስፈልገዋል። አላህ ለምኑኝ ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም የዱዓን ትሩፋት ገልጸዋል። ወላኪን ከሶላት በኋላ ጠብቀው ዱዓ አላደረጉም። በመሰረቱ አንድ ዒባዳ ይቻላል ከማለታችን ጋር ለዚህ ዒባዳ ራሱን የቻለ አፈጻጸም ራሱን የቻለ ወቅት መስጠት ሌላ ደሊል ያስፈልገዋል። በጥቅሉ ዱዓ ዒባዳ ነው፣ ሁሌም ይቻላል። አንድ ወቅት ላይ ግን ጠብቆና ሆን ብሎ ለማድረግ ሌላ ደሊል ያስፈልገዋል። ሁሌም ዱዓ ይቻላል ማለት ይሄ ሁሌም የሚለው ቃል ከሶላት በኋላ ብቻ እየጠበቁ ማድረግ ማለት አይደለም። ዱዓ ዒባዳ እንደሆነ የነገሩን ነቢያችን ሰለላሁ ዐለይሂ ወሰለም ከሶላት በኋላ ሆን ብለው ጠብቀው ዱዓ ለማድረጋቸው እዚህ ቦታ ላይ ጠብቆ ዱዓ ማድረግ ሱና እንዳልሆነ የሚያሳይ ነው። ሌላኛው ጥያቄ የዊትር ሶላትን ስንሰግድ በመጨረሻ ረካዓ ያለን ፈጅር አዛን ቢል ሶላቱን ማቋረጥ ነው ያለብን ወይስ መጨረስ ነው ያለብን የሚል ጥያቄ ነው። በመሰረቱ የዊትር ወቅቱ የሚያልቀው ፈጅር ሲገባ ቢሆንም የጀመርነውን ረካዓ ማጠናቀቅ እንችላለን። የተወሰኑ ዑለሞች ፈጅር አዛን እንኳ ቢል ዊትር መስገድ እንደምንችል ገልጸዋል። ወቅቱ ከጠበበና ከተቸገረን ማለት ነው። ከመሆኑም ዊትር እየሰገደን ሳለ አዛን ካለ ዊትሩን እንጨርሳለን እንጂ አዛን ስለሰማን በላን አናቋርጥም። ሌላኛው ጥያቄ አንዲት ሴት ከሐይድ ከጠራች በኋላ ሳትታጠብ ከባሏ ጋር ግንኙነት ብታደርግ ወንጀለኛ ትሆናለች ወይ የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ወላ ተቅረቡሁነ ሐታ የጥሁርና ፈኢዛ ተጠሀርና ፈእቱሁነ ሚን ሐይቱ አመረኩሙላህ ብላ ሐይድ ላይ ያሉ ሚስቶቻችሁን ከሐይዳቸው እስኪጠሩ ድረስ አትቅርቧቸው። ፈኢዛ ተጠሀርና ከሐይዱ ጠርተው ከታጠቡ በኋላ አላህ ተባረከ ወተዓላ በፈቀደላቸው መሰረት ተገናኟቸው ብሏል። በዚህ አንቀጽ መሰረት ፉቀሃዎች ረሂመሁሙላህ ተዓላ ሴት ልጅ ከሐይድ ጠርታ ሳትታጠብ በፊት መገናኘት አይቻልም ብላ። ምክንያቱም ቁርአኑ ላይ ሁለት ነገር ነው የተጠቀሰው። ሐታ የጥሁርና ፈኢዛ ተጠሀርና ነው የተባለው። የጥሁርና ሐይዳቸው እስኪቆም ማለት ነው። ፈኢዛ ተጠሀርና ሐይዳቸው ቆሞ ሲታጠቡ ማለት ነው። ራጅሑ ጅምሁር ዑለማ የመረጡት በል በርካቶች ኢጅማዕም ጭምር የመላውን ዑለሞችን ስምምነት ጭምር የጠቀሱበት ጉዳይ ነው። ሴት ልጅ ከሐይድ ጠርታ ሳትታጠብ በፊት ባሏ ሊገናኛት አይችልም፣ አይገባውም። አንዳንድ ሰዎች ይሄን ኢጅማዕ ካለፈው የፈቀዱበት ሁኔታ አለ። ወላኪን ሐቂቃ ወይም ራጅሑ ግን ከጅምሁር ዑለማ ጋር ነው ያለው። በመሆኑም ሳትታጠብ በፊት ግንኙነት ማድረጉ አዎን
ወንጀል ነው፣ ተገቢ አይደለም። ይሄን ያደረገ ሰው መተውበት ይጠበቅበታል እንላለን። ሌላኛው ጥያቄ ሐይድ ላይ ያለች ሴት ስጁድ ቲላዋ ማድረግ ትችላለችን የሚል ጥያቄ ነው። ዑለማዎች ረሂመሁሙላህ ተዓላ ስጁድ ቲላዋን በተመለከተ የተወሰኑት ልክ እንደ ሶላት ነው። ለሶላት የሚያስፈልጉ ነገሮች ሁሉ ለስጁድ ቲላዋም ያስፈልጋሉ። ጧሃራ መኖር፣ አውራ መሰተር፣ ወደ ቂብላ መዞር የግድ ነው ያሉ ዑለሞች አሉ። ሌሎች ደግሞ ስጁድ ቲላዋ ልክ እንደ ስጁድ ሹክር ነው። ከሶላት ውስጥ ስጁድን ወሰደ እንጂ ሌላ ከሶላት ጋር የሚያመሳስለው ነገር የለም። ያለ ቂብላ ሙሉ ጧሃራ ሳይኖር ሙሉ አውራን ሳይሰትሩ ስጁድ ቲላዋን ቢያደርጉ ችግር የለውም ብለዋል። ራጂሑም ይሄ ነው። የግድ እንደ ሶላት ሁሉም ነገር መጠበቅ አለበት አይባል። ቢቻል ሁሉ ነገር ተሟልቶ ቢሆን የተሻለ ነው እንላለን። ካልተሻለ ግን ውዱእ ሳይኖረው በሂፍዙ ውዱእ ሳይኖረው አንድ ሰው ቁርአን እየቀራ ስጁድ ቲላዋ ያለበት አንቀጽ ቢመጣ ስጁድ ቲላዋ ማድረግ ይችላል። ወደ ቂብላ ዞሮ ማድረጉ በላጭ ነው። ካልተቻለ ወደ ከኛው መቅጣጫ ቢደረግ ችግር የለውም። ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች በሚለው ሄደን ራጂሑም ከማስረጃ አንፃር ጠንካራውም ይሄ ነው። ሐይድ ላይ ከመሆኗም ጋር ስጁድ ቲላዋ ብታደርግ ችግር የለውም። ወላሁ ተዓላ አዕለም። ሌላኛው ጥያቄ የመኖሪያ ፈቃድ የሌላቸው ሁለት የተጋቡ ሰዎች የኒካህ ወረቀት ማሰራት ቢፈልጉ የመኖሪያ ፈቃድ ስለሚጠይቁ በፎርጅድ ብናሰራ ሐራም ይሆንብናልን የሚል ጥያቄ ነው። ፎርጅድ ሰነድ ማሰራት ተዝዊር ውስጥ ይገባል። ማጭበርበር ማታለል ውስጥ ይገባል። ነቢያችን አለይሂ ሰላቱ ወሰላም ያታለለ ከኛ አይደለም ብለዋል። ከባባድ ወንጀሎችን ሲዘረዝሩም በውሸት መመስከርን ጠቅሰዋል። ትክክለኛ ያልሆነን ሰነድ ትክክለኛ ነው ማለት፣ የኛ ያልሆነን ሰነድ የኛ ነው ማለት እዚህ ውስጥ ይካተታል። የኒካህ ወረቀት ለማሰራት እንደዚህ አይነት ወንጀልን መዳፈር የግድ አይደለም። ባሉበት በስደት ሀገር ላይ መኖሪያ ፈቃድ ይዘው እንጂ የጋብቻ ውል ሰነድ ማውጣት ካልተቻለ ወደ ሀገራችን ወደ ቤተሰቦቻችን ውክልና በመላክ የጋብቻ ማስረጃ አውጥተው የጋብቻ ወረቀት አውጥተው እንዲልኩልን ማድረግ ይቻላል። ብዙ አማራጮች ያሉ፣ አንዱን ብቻ ልናስብ አይገባም። ሌላኛው ጥያቄ የአንድ ወር ጽንስ ያስወረደ ሰው ከፋራው ምንድነው የሚል ነው። የአንድ ወር ጽንስ ማስወረድ ራሱን የቻለ ከፋራ የለውም ከተውበት ውጪ። ከተውበት በተጨማሪ ከፋራ ካሳ የሚወጅበው ጽንሱ ቅርጽ ይዞ ነፍስ ተዘርተውበት ከሆነ ነው። ሆኖም የተከበረው የሰው ልጅ መፈጠሪያ የሆነው የዘር ፈሳሽ ማህፀን ላይ ካረፈ በኋላ ያለ በቂ ምክንያት ማስወጣቱ ወንጀል ነውና መተውበት፣ አላህን ምህረት መጠየቅ፣ ሁለተኛ ይሄን አላደርግም ማለት ተገቢ ነው። ሌላኛው ጥያቄ ህፃን ልጅ የሞተባቸው የቂያም ቀን ለወላጆቿ ሸፋዓ ትሆናለች ይባላል፣ ትክክል ነውን? ነዓም፣ ነቢያችን አለይሂ ሰላቱ ወሰላም ህፃናት ለወላጆቻቸው ሸፋዓ እንደሚሆኑ ሶሒህ በሆነ ሐዲስ ተናግረዋል። ሸርጡ መሰበር ነው፣ አልሐምዱሊላህ ማለት ነው። ሌላኛው ጥያቄ ከእናትና ከአባት ሐቅ የባል ሐቅ ይበልጣል ይባላል፣ ይህ ነገር እንዴት ይታያል የሚል ጥያቄ ነው። ባልም ወላጆችም ትልቅ ሐቅ አላቸው። ሁለቱንም ሐቆች መጠበቅ ዋጅብና ግዴታ ነው። ከመሆኑም ጋር የበለጠ ግዴታው የባል ሐቅ ነው ያሉ ዑለሞች አሉ። ከአባትና ሐቅ የሚበልጥ የማንም ሐቅ የለም። ሴት ልጅ ብታገባ እንኳ የባሏ ሐቅ ምንም እሷ ላይ ትልቅ ቢሆን እንኳ ከወላጆች ሐቅ አይበልጥም ያሉ ዑለሞች አሉ። ሁለቱን አብሮ ማስኬድ እየተቻለ የባል ይበልጣል የወላጆች ይበልጣል ተብሎ አንዱን ዝቅ እንዲያደርጉ ለሌላኛው ብቻ እንዲጨነቁ የሚያደርግ አካሄድ መሄድ አስፈላጊ አይደለም። ባልም ሐቅ አለው። ሚስት በቻለችው ያክል የባሏን ሐቅ ልትጠብቅ ይገባታል። ባልም ደግሞ ሚስቱ የወላጆቿን ሐቅ እንድትጠብቅ ሊያግዝ፣ ሊረዳ፣ መንገዱን ሊያመቻች ይገባዋል።
ወላጆችም ደግሞ ልጃችን ነሽ ያሉ የእነሱን ሐቅ ብቻ እንድትጠብቅ እያደረጉ ከባሏ ሊያርቋት የባሏን ሐቅ ችላ እንድትል ሊያደርጉ አይገባም። ሁሉም አላህን ከፈራ ሐቆች በሙሉ ይጠበቃሉ። የአላህ ፍርሃቻ ላይ ችግር ሲኖር ነው ሐቆች የሚጣሱት። ከወላጆች ሐቅ ይልቅ የባል ሐቅ ይበልጣል ተብሏል ያሉ ወላጆቻቸውን ቸላ የሚሉ በዝተዋል። ሌላ ጊዜ ደግሞ ከባል ሐቅ ይልቅ የወላጆች ሐቅ ነው የሚበልጠው ያሉ ባላቸውን የሚያምፁ ያለ ፈቃዱ ለሆነ ላልሆነው ከቤት የሚወጡ ቤታቸው የሚያፈርሱና ቸላ የሚሉ ሰዎችም አሉ። ሁለቱም ትልልቅ ሐቆች ናቸው። ሁለቱንም በተቻለን ያክል ልንጠብቅ ይገባናል። ሌላኛው ጥያቄ ሚስቴ ልትወልድ አሟት በአምቡላንስ ወደ መንግስት ሐኪም ቤት ወሰድኳት። ለጊዜው 5000 ሪያል ጠይቀውኝ ከፍዬ አሳከምኳት። ወልዳ ስትወጣ 29900 ሪያል ጠየቁኝ። በሰዓቱ ምንም ብር የለኝም ብዬ ነግሬያቸው ነበር። ባለቤቴን ንቃብ አልብሻት ከሐኪም ቤቱ ይዣት ጠፋሁኝ። ይህ ነገር እያስጨነቀኝ ነው፣ ሐራም ይሆንብኛልን የሚል ጥያቄ ነው። ሆስፒታሉ በነፃ የሚያክም እስካልሆነ ድረስ ለተደረገልህ መስተንግዶ ሌሎች ሰዎች እንደሚከፍሉት የመክፈል ግዴታ አለብህ። ከአቅም በላይ የሆነ ክፍያ ተጠይቀህ ከሆነ እንዲስተካከል እንዲቀነስ መጠየቅ መብትህ ነው። የተጠየቅከው ተመጣጣኝ የሆነና ባለቤትህን ለማዳን ከተደረገው ልፋትና ከወጣው ወጪ ጋር የሚሄድ ክፍያ እስከሆነ ድረስ አቅም እንኳ ባይኖርህ የለኝም ቀንሶልኝ ጊዜ ስጡኝና አመቻችቼ ከፍላለሁ ማለት እንጂ ካንተ የሚጠበቀው ባለቤትን ይዘህ መጥፋቱ ተገቢ አይደለም። ተውበት ከማድረግ ጋር አቅም ካለ ሙሉውን መክፈል፣ አቅም ከሌለ እንዲተባበሩህና እንዲቀንሱልህ እንዲያስተካክሉልህ ማድረግ ግዴታ ነው። የግለሰብን ሐቅ መንካትና የማህበረሰቡን ሐቅ መንካት ሁለቱ የተለያዩ ናቸው። ሆስፒታል ላይ ያለ ንብረትና ገንዘብ ከሆስፒታል ጋር ተያያዥ የሆነ ንብረትና ገንዘብ ያጠቃላይ የማህበረሰቡ ንብረት ነው። በመሆኑም ከግለሰብ ከመውሰድ ይልቅ ከሆስፒታልና ለማህበረሰቡ አገልግሎት ከሚሰጡ ተቋሞች መውሰድ ወንጀሉ የከፋ ነው። ሌላኛው ጥያቄ ቁርአንን በአረብኛ መቅራት ስለከበደኝ በአማርኛ እየጻፍኩኝ ብቀራ እንዴት ይታያል የሚል ጥያቄ ነው። የተከበረው የጌታችን ቃል ቁርአን ቃሉ ራሱ ከአረብኛ ውጭ በየትኛውም ቋንቋ አይጻፍም። ትርጉሙን ሐሳቡን ከሆነ ሁሉም በራሱ ቋንቋ ቢጽፍ ችግር የለም። ወላኪን የአረብኛውን ቃል ቁል ሁወ አላሁ አሐድ የሚለውን በአማርኛ ቁልሁ እያሉ መጻፍ የተከለከለ ነው። ከአሁን ቀደም የነበሩ መጽሐፍት እንደተቀያየሩት ቁርአንም እንዲቀያየር የሰው እጅ እንዲገባበት ሰበብ ይሆናል። ዓለም ላይ ካሉ ቋንቋዎች ውስጥ ከአረብኛ ውጪ በሌላ ፊደል ሊተኩ የማይችሉ በርካታ ፊደሎችም አሉ አረብኛ ላይ። እንደዚሁ ደግሞ ሊጻፉ የማይችሉ የፊደል ባህሪያትም አሉ። ለምሳሌ ጉናን መደን መውሰድ እንችላለን። በመሆኑም ቁርአንን ከአረብኛ ውጪ ባለ ቋንቋ ቃሉን ራሱን መጻፍ ሐራምና የተከለከለ ነው። አረብኛ ስላልቻልኩኝ በአማርኛ ልጻፍ መፍትሄው በአማርኛ መጻፍ አይደለም። አላህ ተባረከ ወተዓላ እንዲያግዘን ዱዓ ከማድረግ ጋር በአረብኛው ማንበብ ለመቻል ጥረት ማድረግ ነው። አረብኛ አልቻልኩምና የጻፍኩኝ ልቅራ ያለ ሰው ሁሌም ነው መቅራት ሳይችል የሚኖረው። ወላኪን ለመቻል ጥረት የሚያደርግ ሰው ከጊዜ በኋላ ይችላል። ሌላኛው ጥያቄ አንድ ሰው ሲቸግረውና ሐጃ ሲኖረው በዱዓ መልኩ ሱረቱል ያሲን መቅራት እንዴት ይታያል የሚል። ሱረቱ ያሲንን በተመለከተ በርካታ ሰዎች አዳዲስ የሚፈጥሯቸው ነገሮች አሉ። ሱረቱ ያሲን እንደየትኛውም ሱራ አንድ የቁርአን ምዕራፍ ናት። ያሲንን መቅራት ራሱን የቻለ ትሩፋት እንዳለ የተነገረበት ሶሒህ ሐዲስ የለም። ጣረሞት ላይ ለደረሰ ሰው ያሲንን መቅራት እንደሚቻል የሚያሳይ ሐዲስ አለ። ሐዲሱ ضعيف ነው፣ ሶሒህ በዑለሞች መሃል ኺላፍ አለበት። ሶሒህ ነው ያሉ ዑለሞችም ጣር ላይ ያለ ሰው ያሲን ሲቀራለት ስለ ጀነት ስለ አኺራ
ጥሩ ነገር ስለያዘች ሱራዋ የሞትን ስቃዩን ሊቀንስለት ይችላል፣ ሩሑ እንድትወጣ ሰውነቱ ዘና እንዲል ሊረዳው ይችላል በሚል በተረፈ ጠዋትና ማታ ያሲንን መቅራት፣ ለቅሶ ቤት ላይ ሄዶ ያሲንን መቅራት፣ ሐጃችን እንዲሳካ ብሎ ያሲንን መቅራት ደሊል የለውም። ሐጃ ያለበት ሰው ሐጃውን አላህ እንዲያቀልለት እንዲያሳካለት ዱዓ ማድረግ ይችላል። በተረፈ ለሐጃ እገሌ የሚባለውን ሱራ ቅሩ ብሎ ማለት ዲን ላይ አዲስ ነገር መለጠፍ ነው የሚሆን። ሌላኛው ጥያቄ ሽበት ያለውን ፀጉር ጥቁር ቀለም መቀባት በሸሪዓ እንዴት ይታያል የሚል። ሽበትን መቀየር በዲናችን ተፈቅዷል። ወላኪን በጥቁር መሆን የለበትም። ነቢያችን አለይሂ ሰላቱ ወሰላም የአቡበክር ስዲቅ አባት እሳቸው ጋር መጥተው ሲሰልሙ ወስዳችሁ የፀጉሩን ሽበት ነጩን ቀይሩለት፣ ጥቁርን ግን ከሱ አርቁ ወይም በጥቁር አትቀይሩ ብለዋል አለይሂ ሰላቱ ወሰላም። ከመሆኑም ነጭን ፀጉር ወደ ጥቁር መቀየር የተከለከለ ነው። ጥቁርን ከሌሎች ከለሮች ጋር ቀላቅሎ ከጥቁር ለየት ያለ ከለር እንዲኖረው ተደርጎ መጠቀም ይቻላል። የሚከለከለው ጥቁሩ ብቻ ከሆነ ነው። ሌላኛው ጥያቄ አንድ ሰው የሚስቱን እህት ማግባት ይችላል ወይ የሚል ጥያቄ ነው። ሚስቱ ከሱ ጋር ያለች ሌላ እህቷን ማግባት ክልክል ነው። ወአን ተጅመዑ በይነል ኡኽተይን ብሏል አላህ ተባረከ ወተዓላ። እነሱን ማግባት የማይፈቀድለት ሰዎችን ሲዘረዝር ሁለት እህቶችን በአንድ ላይ ማግባትም አላህ ከልክሏቸዋል፣ ሐራም አድርጎባቸዋል ብሏል። የቀድሞ ሚስቱን ከፈታ አሊያ ደግሞ ከሞተች እህቷን ቢያገባ ችግር የለም። አማ ሁለቱንም በአንድ ጊዜ በአንድ ወንድ ስር ማድረግ የተከለከለ ነው። ከእህት አልፎ አክስትንም ጭምር ከአንዲት ሴት ጋር ማግባት ከልክሏል ነብዩ ሰለላሁ ዐለይሂ ወሰለም ሷሂህ በሆነ ሐዲታቸው። አንዲትን ሴትና እህቷን፣ አንዲትን ሴትና አክስቷን በአንድ ወንድ ስር መሰብሰብን ወይም አንድ ላይ ማግባትን ከልክለዋል። ክልከላውም ተሕሪም ነው። ያደረግ እንደሆነ የመጨረሻው ኒካህ ባጥል ውድቅ ነው የሚሆነው። ሌላኛው ጥያቄ ቁርአን የሚያስተምረን ሰው ፈልገን የሆነ ጀማዓ አገኘን፣ እነሱ ቁርአን ሊያስተምሩን እኛም ደግሞ ስራ ሰርተን የወር ደመወዛችንን ልንሰጣቸው በአላህ ስም አስምለው ከደመወዛችን ላይ 200 ሪያል ብቻ ሊሰጡን ቃል ገባን። መማርም ጀመረን። በሰጠነው ብር ኢትዮጵያ መርከዝ ሊከፍቱ እንደሆነና ሰዎችን እንደሚያስተምሩ ቃል ገቡልን። እስካሁን የተጀመረ መርከዝም ይሁን ሌላ ነገር ያየነው ነገር የለም። አሁን ከዚህ ጀማዓ ለመውጣት ብንፈልግ በአላህ ምለን ስለሆነ ፈራን። የወጡትም ይሁን ማውጣት የምንፈልግ እህቶች ከሸሪዓ አንፃር ምን ይመክሩናል የሚል ጥያቄ ነው። ቁርአንን ማስተማርና ቁርአንና ገንዘብን ልናያይዛቸው አይገባም። ባለንበት ጊዜ በብዛት ቁርአንና ገንዘብን ሰዎች እያያያዙ የአላህ ባሮች ለቁርአን ያላቸውን ፍቅር እየተጠቀሙ የተለያዩ ምክንያቶችን የፈጠሩ የሰው ገንዘብ የሚበሉ ሰዎች በዝተዋል። ቤተሰብን ለመጦር ያለባቸውን ችግር ለመቅረፍ ብለው የተሰደዱ ሰዎችን የምትሰሩትን ወደኛ ብቻ አድርጉ፣ ቤተሰብ አትርዱ፣ እስከዛሬ የረዳችሁት ይበቃችኋል የሚሉ ሰዎች ተፈጥረዋል። አልፎ ሁሉ ቤተሰቦቻቸው የሚበሉትን አጥተው ውጭ ወጥተው እስኪለምኑ ድረስ ታመው መታከሚያ አጥተው እስኪሞቱ ድረስ ለቁርአን መርከዝ ለመስራት እስላምን ለማስፋፋት ቃል ስለገባችሁ ገንዘባችሁን ለቤተሰብ መላክ አትችሉም ብለው ሰዎችን ስህተት ላይ የሚጥሉ ሰዎች አሉ። በእያንዳንዱ ባልነው ባደረግነው ነገር አላህ ፊት ተባረከ ወተዓላ ቆመን እንደምንጠየቅ ጠንቅቀን ልናውቅ ይገባናል። በጣም ደግሞ ነገሩን የሚያከብደው በአላህ ከላም በቁርአን መንገዳችን በሲጥ የሆኑ ውስጣቸው ንጹህ የሆነ ሰዎችን ማታለላችን። ተራ ማታለልና በአላህ ስም በቁርአን ማታለል ሁለቱ አንድ አይደሉም። ጥያቄው ላይ የተነሳውን ቃሉን በተመለከተ በመሰረቱ እንዲህ አይነቱ ስራ የሚሰራው ሸርጡን በጠበቀ መልኩ ከሆነ አላህን የሚፈሩ ታማኝ የሆነ ሰዎች ከያዙት ቃሉን መምላቱ ተገቢ ነው። ወላኪን አፈጣጠሙ ላይ ስህተት ካለ
መርከዝ እንሰራለን ተብሎ ብር የተሰበሰበ ጥያቄው ላይ እንደተባለው ምንም የተሰራ ነገር ከሌለ የት አለ እስከዛሬ የተሰራው ቃላችን ለምን አትሞሉልንም ብሎ ተጠይቆ መልስ ካልተገኘ ሐሳብም ቢቀይሩ ትተዋቸው ከነሱ ቢለዩ ችግር የለም። ቃል ማፍረስ ሊሆን የሚችለው እነሱ ቃላቸውን ጠብቀው ከተጓዙ ነው። እነሱ ቃላቸውን ካልሞሉ እናደርጋለን ያሉትን ካላደረጉ ቃሉን ያፈረሱት እነሱ ናቸው። ቃሉን መሙላት ግዴታ የሚሆነው ሁለቱም ላይ ነው። አንደኛው ቀድሞ ካፈረሰ ወይም ደግሞ ሸርጡን ቃሉን ካጎደለ ሌላኛው ቢያፈርስ ችግር የለም። የማፍረስ ሰበብ የሆነው የመጀመሪያው ወገን ነው። ቁርአን እናስቀራለን መርከዝ እንሰራለን ብሎ ጥሪ ያቀረበና ብር የጠየቀን ሁሉ ልናምን አይገባም። ያለነው አኺር ዘመን ላይ ነው። አማና እየጠፋ ነው። በእስላም ስም በቁርአን ስም በዲን ስም የሚነግዱ ሰዎች እየበዙ ነው። ባለንበት ጊዜ መርከዝ መስራት ደግሞ እንዲሁ ቀላል ነገር አይደለም። የአላህ ባሮች ለፍተው ደክመው ያመጡትን ገንዘብ መርከዝ ለመስራት በሚል ስም ለጠላት አሳልፈው የሚሰጡበት አጋጣሚም አለ። ስለዚህ ጥሩን እያሰላለ ብቻ መርከዝ እንሰራለን ብለን ስላሰበን ብቻ ኃላፊነቱን የዚህን ነገር ክብደቱን ሳናቀው ሰዎች ብር ስለሚሰጡን ብቻ ብር አምጡ ብለን ሰብስበን አላህ ዘንድ ተባረከ ወተዓላ ራሳችንን ለጥያቄ ለቅጣት የሚዳረገን አካሄድ ልንሄድ አይገባም። አስተማሪ ኸይር ስራ ላይ ተንቀሳቃሽ የሚባሉ ሰዎች ገንዘብ ያላቸው ኸይርን መስራት የሚፈልጉ ሰዎችም ደግሞ ጥሪው ስለቀረበ ብቻ ገንዘባቸውን አውጥተው ሊሰጡ አይገባም። ገንዘብ የአላህ ነው፣ እኛ እጅ ላይ ተቀመጠ እንጂ። ለምን እንዴት መቼ አወጣኸው ተብለን እንጠይቃለን። ከየት አመጣኸው ተብለን እንጠይቃለን። መርከዝ ስለሚሰራ የቁርአን መድረሳ ስለሚሰራ ብዙ ተሳትፎ ማድረግ እንድትችሉና በገንዘባችሁ መርዳት እንድትችሉ ዝቅተኛ ደሞዝ ከሚከፍሏችሁ አሰሪዎቻችሁ ጠፍታችሁ እሱን እጥፍ የምታገኙበትን ስራ እየሰራችሁ እስላምን አስፋፉ፣ የቁርአን መድረሳን ስሩ ብለው በሐማስ በስሜት እንዲጋጋሉ የሚያደርጉ ሰዎች አሉ። በአንድ በኩል ወንጀል እየሰሩ በሌላ በኩል ኸይር ስራ መስራት ዋጋ የለም። መጀመሪያ አላህ ዋጅብ ያደረገብንን ነገር እንወጣ፣ ሐራም ያደረገብንን ነገር እንራቅ። ከዛ በኋላ ከቻለን በገንዘባችን መልካም ነገር እንሰራለን። በገንዘባችን መልካም ነገር ልንሰራ ብለን ልንዋሽ፣ ውላችን ቃላችንን ልናፈርስ፣ በዲኑ የተከለከሉ የተለያዩ ነገሮችን ልናደርግ አይገባም። ወንድና ሴት ተቀላቅሎ መቀመጥ፣ ሒጃብን መተው፣ ምስኪን የሆኑ ምንም የማያውቁ ሰዎችን አስገድዶ ገንዘባቸውን መውሰድ ኢላ ገይሪ ዛሊክ ገንዘብ ሰብስበን ኸይር ስራ ሰርተን እናገኘዋለን የምንለውን አጅር ሊያሳጣ የሚችል ጥፋት ነው። መልካም ስራ ወንጀል እንደሚያራግፈው ሁሉ መጥፎ ስራ የመልካም ስራን ምንዳ ያራግፋል፣ አጅሩ እንዲጠፋና እንዲበላሽ ያደርጋል። ዋናው ብዛቱና ስራው ሳይሆን ጥራቱን በሱና መሰረት መሰራቱን። አላህ ተባረከ ወተዓላ ኸይሩን ያግራለን፣ ከሸሩ ከፊትናው ይጠብቀን። እነሆ ዐላ ኩሊ ሸይኢን ቀዲር ወላሁ ተዓላ አዕለም። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱህ።